እናንተ እንድትሰማሙ ሌሎቻችሁ ዝም በሉ ፕሊዝ። ከይቅርታ ጋር ነይ ወደዚህ በቃ ኩሮም ተመሳሳለው ሐሳብ አፍት ስልኪ ሰወል ወለም ኦኬ ተዛረባ እያሱ እንድሕር ዘይትኽልትኹን ከም ሓርኛ ኣነ ከተርጉመልካ ሽልቀጽል አንዴ ራስሽን አረጋጊና አውሩ። እናቴ ከቅድም ጀምሮ አለቀሽ አይደል? አሁን ደግሞ ትንሽ ወደ ራስሽ ተመለሽና አውሩ ከልጆች ጋር ሰላም ተባባሉ። አማርኛ ይኸልይ ትርጉም ካለ ካለ እያሱ ደህና ነህ? አለን ደህና ነው እናቴ ምን ነው አለ አትልቀስ እናቴ ደስታ እኮ ነው የሚያስለቅሰኝ ልጄ የኔ ውድ ልጅ ስላገኘሁ በጣም ደስ ብሎኛል። ደህና ነው እናቴ አትልቀስ። ምን ነው አለ አትልቀስ። ደህና ነው እሺ አላለቅስም። እኔ እኮ ደስታ ነው የሚያስለቅሰኝ። ደስ ስላለኝ ነው። እሺ ለሌላ ነገር አይደለም። ሰላም ነው ትግርኛ ተዛረብ ላሰርጉሙላችሁ የፈለከውን በትግርኛ አውራና እኔ ተረጉማለሁ በለው። አሌክስ ተርጉም እያሱ ተዛረብ ሞ በትግርኛ አነ ክዛረብ አይ كمني خي دحنا دخي خمني خي ኦኬ እንዴት ነሽ እናቴ ደህና ነሽ ወይ እያለሽ ነው። ይሰማሻል? ሩቂያ ይሰማሻል? ናፍቀ ደይ በጣም ይናፍቀያ ናፍቅ ያለው እናቴ በጣም ነው ምናፍቅሽ ናፍቀሽኛል እያሉ በጣም ናፍቅ ያለው እኔ ወድ ልጅ ስላገኘሁ በጣም ደስ ብሎኛል። እንደኔ በምድር ላይ በቃ አላህ የሚወደው ሰው የለም ብዬ ነው የማስበው። እውነቴን ነው የምልህ። አቤኔ በአካል ራሱ አገኘዋለሁ ብዬ አላስብም ነበር። የት ነው ያለሽው? እኔ በአካል ላገኝሽ እፈልጋለሁ እያለሽ ነው። አይቱ ከይ መፍትሄ ይውልና ወዳለው እሺ በጣም ደሞ ወደኝ ጣሚዝ ፎቶ ካዝ ወደይ ሸገር ያለው ሰዓት ላይ ነው እንትን የፈለግከውን ነገር በላትና በትግርኛ እሱ በጣም ነፍቄሻለሁ ላይሽ እፈልጋለሁ እያለ ነው። በአካል ማግኘት እፈልጋለሁ እኮ ንገሪ። አንቺ ደግሞ ንገሪው የት ነው ያለሽው? በአካል ላገኘሽ እፈልጋለሁ፣ በጣም ናፍቀሽኛል ያለ ነው። እኔም ማየት እፈልጋለሁ። እኔም በጣም ናፍቀኸኛል፣ እወድሃለሁ የኔ ልጅ። እኔም ማየት እፈልጋለሁ። በጣም ነው የጓጓሁት። እስከማይ በጣም ቸኩያለሁ። ለርዱለት አሌክስ። አሁን እሱ አለ ከዛ በኋላ በሞት ደስተኛ ነው።
ታባይን ለዓል ዕድለኛ የለን ፈጣሪ ተዓሚ ዝፈትወኒ ዋላ ኣነ ከማን ክርኢ ካይደል እኮ ዋጋ ዕልካ ዶክታ ታባይ እንደኻ የራኸውታለምስ እንደዚህ ያለችውን ንገረው አሌክስ። ከአሁን አንተን ካገኘው በኋላ በሞትም አይቆጨኝም ያለችውን ንገረው። ኦኬ ትሰምዐኒ ኣለኻ ዶ ነጋሲ? ይሰምዐካ ኣለኹ። ንዓኻት እንተረኺበ ሰብ ድሕሪ ዋላ እንተሞይተውን ኣየጣዓሰንን እዩ أنا بأكل كرخة اللي بأديك بتعمل أفريقيا. بأكل ما قلت فلق الله ويالن وهاي ببك أيون أنت مفتين نارجنا. إيش؟ عادي سبعة من تحت شلون لك ويبلو أنت تكيتون دم تشلون نجار. أبي عدد لخا. أبي عدد لخا. أبي عدد قرات. أنا منا فك. عدد قرات يعني. اللون ينبطل. اوكي عد قراتنا ያለው ትኛለው ወይ እሱ ሂድ ወደ እሷ ሀቢባ ወይስ እሷ ወደ እሱ ትሂድ ምን ይመስልሻል? ሁለቱም አዲስ አበባ መጥተው አይገናኙ። እህቷ ጋር አዲስ አበባ ትመጣለች፣ እሱንም ወደ አዲስ አበባ እናምጣው። በቃ ጥሩ። አዎ ዘመኑ ፋይዳ ገለለካ ዲው ፋይዳ ማለት መታወቂያ ገለለካ አይ የብለይ ዕድሜ ስለለይ አሁልኩ ሲውጻኹ مخصقل خادم أي حاجة تخن ولا أنت قرصنا لك بقى ولا أنت قرصنا لك تكيتسي خسقلو خاخلو دم ندعي خسقلوني خير برازريني ولا كسبلني خير أو وندم يعلنا كسوغا ميد يشلالو ككبرهم غا يالنو نا ودا አዲስ አበባ كسوغا أي مسلم ما እንትን መታወቂያ የለውም ፋይዳ የለውም ልጁና እሺ ከወንድሙ ጋር ሆነ ይችላል I think so yeah ይመስለኛል። እሺ እኔ ስልክ ገዛለታለሁ እና በቃ ችግር የለም። አንተ የሱን ብቻ ነው ትኬት የምትችለው? አዎ የሱን ትኬት ይችላል ደርሶ መልስ ይችላልታለሁ። ኦኬ በፕሌን ማለት ነው አይደለ? አዎ ኦኬ እሺ እኔ ደግሞ ያውልቅ አሞራው ያንተን ትኬት ደርሶ መልስ ይችላል ንገረው ተርጉምልኝ። እኔ ደግሞ ስልክ ገዛልሃለሁ አሁን። አመሰግናለሁ ምንም አይደል። ከእናትህ ጋር አዲስ አበባ መታችሁ እንድትገናኙ እሺ። አንተን የማገኝበትን ስልክ አባትህ ሰጥቶኛል፣ እደውልልሃለሁ ቀጥታ። ከዛ አሁን ስገዛልህ ስማርትፎኑን ዋትስአፕ ትከፍታለህ፣ ዋትስአፕ ቲክቶክም ትከፍትና ፎሎ እናደርግሃለን። ስትገናኙ በአካል ማየት እንፈልጋለን። እሺ እሺ ያ አማርኛ ይገባሃል ነገ ወይኔ እያሱ ሰምዓን ለኻ ንሳ ስልክ ክትገዛልካ እያ ኣነ ከዓኒ ናትካ ትኬት ደርሶ መልስና ካብ ናብ ኣዲስ ኣበባ ከይድካ ክንደይ ዋላ ክፀንሐ ይፈልጥን እንደ ግን ዋላ ዋን ወይ ምሽ ሓንቲ ትኬት ምሽ ገዛልካ መኸይድ ጥራሕ ኣብ ክትምለሰሉ ዝደለኻ ንስኻ ከዓኒ ባዕልካ ትኬት ቆሪፅካ ትምለስ እቲ ናይ ደርሶ መልስ ትኬትን ክሰድልካ እዮ በቃሽ በቃ ኢክሩ መች ሩቅያ ሶሪ ሩቅያስ መች ይሻል መች ትይጃለሽ? መቼ የሚመችሽ? በማንኛውም ቀን ነገ ይመቸኛል። በማንኛውም ሰዓት ነገም ነይ ቢለኝ እሄዳለሁ እያለች ነው። በረራ አሁን የለም በረራ እያሉ ነው። በረራ ያለ እንደ ትግራይ እስከ ንገሩና ታሕት ዘለኹም ትግራይ ዘለኹም ምንስ ማን ይችላል? በረራ የለኝ ወላ ካብ መቀለ በረራ የለኝም ወላ ካብ መቀለ ዲ هو ካብ መቀለ ውንስ በረራ ይግነ ይመስልኝ ራሴ በስልክ ነው ያለው አንድ መጣው ሀብባ እሺ ጥሩ እንትን የወንድምየውን ትኬት ማን ይችላል የምትሉ እችላለሁ የምትሉ ይበሉና እኔ በሉና ቻሉ ውዶቼ። እኔ ስልኩን ቻልኩኝ፣ አሞራው የልጅየውን ቻለ። የእናትየውንና የወንድምየውን እችላለሁ የምትሉ አንድ ሰው የወንድምየውን አንድ ሰው የእናትየውን ይቻላ አግዙና። ህዝ አቢዲያን ያደይ የሆነ ነገር አለ። ምን አልከኝ ልጅ? የት አለው እናቴ? አዲስ አበባ ነው እንትን ያለችው ሞጣ ነው ያለችው። ሞጣ ጎጃም ግን ትመጣለች አዲስ አበባ አንተን ለማየት። አንተም አዲስ አበባ ትመጣና መቀሌ መጣት እችላለሁ። መቀሌ መምጣት ትችያለሽ ነው ያለሽ። በረራ ስለሌለ ትችያለሽ፣ ማየት ትችያለሽ መቀሌ። አዎ
እየጠየኳት ነው። ቆይ በረራ የለም ፕሌን በረራ የለም አለ። አንቺ መቀሌ መሄድ ትችያለሽ? አዲስ አበባ ወደ መቀሌ አለ እንትና ለሮባም አንቺ ካለሽበት ከመቀሌ የለም እንዴ ፍላይት? አይ እኔ ከዚህ ሞታ የለም። ያው ከባህር ዳር እንደሆነ ያለ እንጂ እዚህ የለም። አላውቅም። እዚህ ከባህር ዳር እኮ ከባህር ዳር ሂጂ ካለ እንጂ ካለ ለሮብ ትኬት አለ ሀቢባ፣ ለሮብ ትኬት አለ። ከዛ በፊት ግን የለም። ከየት ወዴት ነው ለሮብ ያለው? ከመቀለ ወደ አዲስ አበባ። በቃ ቤተር እሱ ወደ አዲስ አበባ ይምጣ፣ እሷም ወደ አዲስ አበባ ትምጣ። በቃ ተለፍላክ እሷ ምርጫ ወደ አዲስ አበባ ሄዳለሁ ካለች ወደ አዲስ አበባ ሄድ። እሱ አይ እኔ ሄዳለሁ ወደ መቀሌ ላይ ያገኘዋለሁ ካለች ደግሞ መቀሌ ላይ። እኔ እኮ የፈለኩት ለምን መሰለሽ ከእናትየው ካሳደገችው ልጅ ጋር እንድትገናኝ ምናምን ፈልጌ ነበር። ጥሩ ሀሳብ ነው። እውነትህን ነው። አንቺ መቀሌ ብትሄጂ ይሻላል ካሳደጉት ቤተሰቦች ጋር እንድትገናኙ። እሺ እሺ። እናም የመሳፈሪያ አለሽ አንቺ የፕሌን? ኖ በቃ እሱን ያሰብኩት ለእሷ እችላታለሁ። እኔ ችግር የለውም ሀይባ። ለሱ ያሰብኩት ትኬት ለሱ ታስቦ የነበረው ትኬት ላንቺ ይሆናል። እኔ ደግሞ ለሱ ስልክ ገዛለታለሁ። ስልክ ስማርትፎን ስለሌለው። አመሰግናለሁ ወንድሜ በጣም ለእናንተ ቃል የለኝም። ችግር የለም አይዞሽ። ዋናው አንቺና ልጅሽ በአይነ ስጋ ተገናኙ፣ በአካል ተያዩ ብቻ። እሱ ነው የኛ ደስታ። እሺ ስለዚህ እሷ መቀሌ ትመጣለች። እሺ እናትህ መቀሌ ትመጣለች። ምን ተሰማክ እናትህን ስታገኝ? ማዕዝ ትመጽላ ማለት መቀለ መቼ ትመጫለሽ? ወቅቷል። ለእናንተ ቅርብ የአይርፖርት አለ? ምን ሀገር ነው ያለው የነሱ ቅርብ አካባቢ? ባህር ዳር ሄዳ ከባህር ዳር ነው መቀሌ የምትሄደው። እስኪ ቆይ ከባህር ዳር ሊዋንዴ እስኪ ይው ካለ ቦልቻ ቆይ ኦንላይን ቼክ ይደረጋል። ችግር የለውም ጋይስ አትጨናነቁ። የለም ምን የለም ሀቢባ ዋን ወይ የለም፣ ዋን ሳብ ግን አለ። ወይኔ እናትየው ነቀላት። ኔትወርክ አስገባው። የት የለም? ዋን ወይ የለም። ከባህር ዳር ቀጥታ ወደ መቀሌ የለም። አዲስ አበባ አርፋ ነው ወደ አዲስ አበባ ነው ወደዛ የምትሄደው። ኦኬ መጀመሪያ ከጎጃም ከሞጣ አዲስ አበባ ትመጣለች። ከአዲስ አበባ መቀሌ ትሄዳለች። አዎ ሁለት ትኬት ነው የሚያስፈልጋት ማለት ነው አይደል? ኖ አንድ ትኬት ነው የምንገዛው። ወይታ ትራንዚት። ኦኬ እስኪ ለመቼ እንዳለው ሩቅያ ጻፊ። ሞዴሬተሮች አስገቧት ፕሊስ። ኔትወርክ ነቀላት። እያሱ ምን ተሰማክ? አማርኛ የምትሰማ ከሆነ አንተ በአማርኛ ሰምተህ በትግርኛ ብትመልስልኝ አሌክስ ተረጉምልኛል። ምን ደስ ይልን ብጣዕሚ ደድምርካዊ ሕጉስ እየ ብጣዕሚ አነ አባትክ ነው ነግሮን ቪዲዮ የሰራሁት እና ቪዲዮን አይታ ነው እናትክ የመጣችው። አቦኻ እያ መፅኡ ነጊርና ናይ አቦኻ ሰሚዐ ቪዲዮ ሰሪሕ ንአቦኻ መስግን ነው ትብለካ ኣላ። ብጣዕሚ እየ ተሓጒሰ ኣነ በጣም ነው የተደሰትኩትኝ። አዎ አባትክ ነው ዋናው ስለሆነ ያሳደገችው እናቱም ይዟት ወደ መቀሌ ሄድ። እሺ ገባሻ? ያሳደገችውም እናቱ ይዟት፣ ምክንያቱም ክሬዲት ይገባታል። እሷ 15 ዓመት ሙሉ ያሳደገችው ነው። ትክክል። እሷ ይዛው ትሄድ ወደ መቀሌ፣ እሷ ደግሞ ወደ መቀሌ ትሄዳለች። ወይኔ ኮኔክሽናቸው ወንድሙን ታሳየው በለው። እሺ ወንድሙን ጥሪውና አሳያቸው።
አለ ቤት ና ወንድምህን ተዋወቅ በይ። ይኸው እያሱ ወንድምህን ተመልከት። እያሱ ቆይ ይመጣል። እያሱ ወንድምህን ይበለው። አሌክስ ንገረው ወንድምህን ተዋወቀው። እያሱ እዚ ሓውካ ኢላ ዓተፋለጠ ሓውካ ወደዲኻ ማለት እዩ። ሰሚዕኻኒ እያሱ? ወይ ዛሬ ካልተቀጣው ነው አሌክስ ባይንቀሳቀስ እኮ ጥሩ ቦታ ነበርኩ። ለምን ተንቀሳቀሰ? የነበረበት ቦታ እኮ በጣም ጥሩ ነበር። ሳይቆራረጥ በሰላም እያወሩ ነበር። ሰምዐን ለኻ እያሱ? ለምን ተንቀሳቀሰ? የስልኩ ባለቤት ምን አለበት ቢተባበረን ለዚች ትንሽ ደቂቃ እዛው ላይ ተደውሎበት ነው መሰለኝ። ፔፓል አድርጌ አሁን ልክልሻለሁ። ወስብ ቤት ስገባ እኛው ስልክ ቤት ነው ያለው። እሺ ችግር የለውም። እኔ ፔፓል ልክልሃለሁ። እኔ ኦንላይን ቆርጥላታለሁ። ፓስፖርት ኮፒዋን ተቀብያት ድሮ አረብ ሀገር ስለነበረች ፓስፖርት ኮፒ ያላት እኔ ቆርጥላታለሁ። ለሱ ደግሞ ስልኩን እኔ ትራንስፈር አደርግለታለሁ። እኔ ስልኩን ገዛለታለሁ። አሁን ነው እንደው ምን እንዲገዛ የምፈልገው ያለው ስልክ ቤት አይደል እንዴ? እዛው ስልክ ቤት እንዳለ ነው እንዲገዛ አሁን የምፈልገው። ጉዶች ያስገቡት። እሺ ሰውየው የስልኩ ባለቤት ስልክ ተደውሎበት ነው እና ከወንድሙ ጋር ይተዋወቁ። ወንድም እንዳለው ራሱ አያውቅም እያሱ። አሁን ገና ልንነግረው ነው። ስትሄጂ ይዘሽው ሄደሽ ለምን አብሮሽ መሄድ ይችላል ወይስ ትምህርት አለው? ወንድምየው ትምህርት አለው? ሩቂያ እሷም ኔትወርክ ያዛት። ሩቂያ ትምህርት አለው። ትምህርት አለው። እሺ እቀራለሁ ነው የሚለው። ትምህርት ስላለ ትምህርቱ እንዳይቋረጥ እሄዳለሁ ነው። ችግር የለም። እነሱ በሌላ ጊዜ በአካል ይገናኛሉ። ይዋጣላቸው። ኦኬ አካውንት ነንበራቸውን እንሰጣቸዋለን። አካውንት ነንበራቸውን የእናትንም የልጅንም እንሰጣቸዋለሁኝ። ሁሉም እናዋጣላቸው እያሉ ነው ጋይስ። አካውንት ነንበርሽን አሁን ዋትሳፕ ላይ ትልክልኛለሽ፣ እሰጣቸዋለሁ ያንቺንም የልጅሽንም። እኔና አሌክስ የአቅማችንን አግዘናል። እኔ ለልጅሽ ስልክ ችያለሁ። በጣም አመሰግናለሁ። አሌክስ ደግሞ ትኬትሽን ችሏል። አቡዬ በጣም አመሰግናለሁ። አሞራውም በጣም አመሰግናለሁ። እናንተ ጥሩ ወንድም ጥሩ እህት ናችሁ። በእውነት ነው የምልሽ። እኔ ለእናንተ ቃል የለኝም። እውነቴን ነው የምልሽ። እውነቱን ለመናገር የመጀመሪያው ተመስጋኝ ይስጣችሁ፣ ጨምሩ ጨማምሩ። አሚን። ቆይ ልንገርሽ፣ የመጀመሪያው ተመስጋኝ አባትየው ገብረስላሴ ልንገርሽ። ገብረስላሴ ቲክቶክ ላይ መጥቶ ለአሞራው ነግሮት፣ አሞራው ደግሞ ለእኔ ነግሮኝ፣ እኔ ደግሞ ቪዲዮ ሰርቼ ነው ቪዲዮ ደርሶሽ አንቺና ልጅሽ ከ15 ዓመት በኋላ የተገናኛችሁት የመጀመሪያው ተመስጋኝ አባትየው ነው። ገብረስላሴን በጣም እናመሰግናለን። አንቺንና ልጅሽን ለማገናኘት ስላደረገው ጥረት ገብረስላሴ እናመሰግናለን። ቀጥሎ ደግሞ አሞራው የሰማውን ነገር ትልቅ ቦታ ሰጥቶ መጥቶ ለእኔ ነግሮኝ እኔ ደግሞ ቪዲዮ ሰርቼ በመገናኘታችሁ አሞራውን ደግሞ እናመሰግናለን በጣም። ቀጥሎ ቪዲዮን ሼር ዲዩት ሪፖስት ያደረጋችሁ በሙሉ እናትና ልጅ ከ15 ዓመት በኋላ እንዲገናኙ ምክንያት በመሆናችሁ እያንዳንዱ ቪዲዮን ሼር ያደረገ ሪፖስት ያደረገ በሙሉ ተመስጋኝ ነው። ለነዚህ እናትና ልጅ ከ15 ዓመት በኋላ መገናኘት ምክንያት ስለሆናችሁ በጣም ነው የምናመሰግናችሁ። እና እሺ አሁን አካውንት ነንበራቸውን ሰጣችኋለሁ። ሩቂያ አሁን አንቺ መናገር ትችያለሽ። እናቴ የሚወትሽን አብሪና እና በጣም አመሰግናለሁ ሁላችሁንም። ገሬንም አመሰግናለሁ በጣም ከልጄ ስላገናኘኸኝ። እንደዚህ ይሆናል ብዬ አላሰብኩም ነበር። በጣም ደስ ብሎኛል። አሞራውንም በጣም አመሰግናለሁ። አቦንም በጣም አመሰግናለሁ። ሁላችሁም የምትከታተሉኝ በሙሉ በጣም አመሰግናለሁ። እሺ እናቴ እንኳን አንቺና ልጅሽ ተገናኛችሁ። በአካል ስትገናኙ ደግሞ የበለጠ እንደሰታለን እና አሁንም እየጻፈ ነው መሰለኝ ያስገቡት ሞዴሬተሮች
እንትን ሲያዩ ወንድሙን ይተዋወቅ። ወንድም እንዳለው አያውቅም። ምን እንገረው? ይተዋወቅ። የልፋትህን ዋጋ ስታይ አንተ ነህ አንደኛ ተመስገን። በእውነት እኔ እንጃ ደስታውን ምንም አልቻልኩትም። ለምን በጣም ሀሳብም ስለነበረኝ የሆነ ነገር አጋጥሟት ቢሆን በጅዳ ላይ ቤተሰቦቿ ይከሱኛል ወይ የሚለው ስጋት በጣም ትልቅ ስጋት ነበረኝ ሀቢባዬ። በዛ ላይም ደግሞ በቃ ሸሪዓ ሰጥቻት ነበር እንትንና በሸሪዓው ላይ የሆነ ጉዳት አጋጥሟት ይሆንና እነዚህ ሰው ባትኖርስ ምንድን ነው የሚለው ልጁ ራሱ ምንድን ነው ከሞተች ሞታለች ለነገረኝ። አለበለዚያ ምንም አልቻልኩትም። ለምን ብዙ ነገር ነው የነገረኝ ሀሳብም ስለነበረኝ ከዛ በኋላ የሆነ ነገር አጋጥሟት ቢሆን በጅዳ ላይ ቤተሰቦቿ ይከሱኛል ወይ የሚለው ተመስገን ፈጣሪ ነው የሚለው በጣም እንደዚህ ማጋናኛት። በዛ ላይም ደግሞ በቃ በጣም ነው ደስ ያለኝ ሀቢባ ሰጥቻት ነበር እንትንና በሸሪዓው ላይ የሆነ ጉዳት አጋጥሟት ያመሰግንሃል። እነዚህ ሰዎች አንተ ለፍተክ እንደዚህ ከእናቱ ጋር ስላገናኘከው ልጅ ከሞታቸው ነው እንጂ ያሁን ከዚህ በኋላ እናንተ ሁሉ ነገር የለም ደግሞ ብዙ ነገር ነው የነገረኝ። እኔ ምንም የለፋሁት ነገር ከዛ በኋላ ምን እናውቃለን? አንቺ ጋር ለመግባት መጣ እኛ እንዴት እናውቃለን? ተመስገን ፈጣሪ ነው የምለው በጣም እንደዚህ አይን ላይ ማገናኘት ነው ያፈላልጋችሁ በጣም ነው ደስ ያለኝ ሀቢባ። እንደዚህ አይን ላይ ማገናኘታችሁ የሆነ ሰዓት ታመምኩና ማለት ነው ልጅ ከእድሜ ልኩን ያመሰግንሃል። አንተ ለፍተክ እንደዚህ ከእናቱ ጋር ስላገናኘከው ልጅ እንኳን በህይወት እያለክ አገናኘካቸው። እንኳን አንተ ምንም ሳትሆን በህይወት እያለክ እናትና ልጅን አገናኘካቸው። ምን እናውቃለን? አንተ ፍለጋ ባትመጣ እኛ እንዴት እናውቃለን? እያለ አባቴና ያጠፋኝ ያለ ግን በመውጣትክ ነው ያፈላልጋችሁ ማሳካቱ ራሱ እንደዚህ አይን ላይ ማገናኘታችሁ ካርድ ምናምን እያለ ነው እሱ ካርድ ከፈለጋችሁ ምናምን ቁጥር ላክልኝና እኛን ልክልሃለሁ ከላከልኝ ቁጥር ልክልሻለሁ በኋላ በፔፓል ልክልሻለሁ። እንኳን በህይወት እያለክ አገናኘካቸው። እንኳን አንተ ምንም ሳትሆን በህይወት እያለክ እናትና ልጅን አገናኘካቸው። እውነት ተባረክ። የዳታው ከፈለገች ትኬት ልጁን ይዛው ከፈለገች ልጇን ይሄን የሱም ይችላል ካርድ ምናምን ያስገባልና ካርድ ከፈለጋችሁ ቁጥር ላክልኝና ትርጉም አባት የተረጉማል። አንተ በኤርፎን አለብቻሰማት ላስገባችሁ በኋላ በፔፓል ልክልሻለሁ። ልጅሽንም ትምህርት ቤት አስፈቅጂለትና የልጅሽንም ያንቺንም ነው ደርሶ መልስ ትኬት የሚችላል ይታሞራው ችግር የለም። የዳታው ያስፈቅጂለት ትምህርት ቤት አስፈቅጂለትና ከወንድሙ ጋር ይገናኝ። በቃ ከፈለገች ትኬት ልጁን ይዛው ከፈለገች ልጇን ይሄን የሱንም ይችላል ትኬት ችግር የለውም። ካስገባነውና ኤርፎን አድርጌ እሰማቸዋለሁ። እሺ ትርጉም አባት የተረጉማል። አንተ በኤርፎን አድርገህ ብቻ ሰማት ላስገባ ችግር የለም። አረፈት በጣም ልጅሽንም ትምህርት ቤት አስፈቅጂለትና የልጅሽንም ያንቺንም ነው ደርሶ መልስ ትኬት የሚችላችሁ አሞራው እሺ እንዳይ ለምን ለሁለታቸው የሚቀርበው እንደዛ ነው ብዬ ነው የማስበው። አስፈቅጂለት ትምህርት ቤት አስፈቅጂለትና ከወንድሙ ጋር ይገናኝ። ወንድሞቹም እዛ ስላሉ ይዘሽው ሂጂ። እሺ ወንድሞች አሉት? እሺ የማን የኔ ልጆች አሉ። በቃ እንደዛ ከሆነ አንተ ልጆች ካሉ ከአዲስ አበባ ላይ እሱም አዲስ አበባ ይምጣ፣ እሷም እህቷ ጋር ልጇን ይዛ ትምጣና አዲስ አበባ ላይ እናገናኛቸው። አዲስ አበባ እንዲገናኙ ብናደርግ ይሻላል። ልጁም ወደ አዲስ አበባ እንዲገቡ ከዛ ወደ ባህር ዳር አዲስ አበባ ይሻላል። እሺ አንተ እንዳለው አማርኛ የማይችለውን ምን እንደሚያጋነው ስለማይታወቅ እሺ ማነው ባህር ዳር የሚሄደው? እሱ እኮ ወደ ባህር ዳር አይሄድም። እሷ ነበረች እኮ መቀሌ የምትሄደው። እዛ ስላሉ እሺ አንተ ወንድሞች አሉክ ባህር ዳር መሄድ ነበር መሰለክ? የኔ ልጆች አሉ አዲስ አበባ። አዎ እንደዛ መስሎኝ። ያው እንደዛ ከሆነ አንተ ልጆች ካሉ ከአዲስ አበባ ላይ እሱም አዲስ አበባ አይደለም የነበረው። እሱ እዛው መቀሌ እየጠበረ እናገናኛቸው። ለሱ ታስቦ የነበረው ትኬት አሞራው ለሱ አድርጎት እኔ ደግሞ ለልጁክ ስልክ ገዝቼለት እሷ ወደ መቀሌ ሄዳ ነበር ሊገናኙ። አማርኛ የማይችለውን ምን እንደሚያጋጥመው ስለማይታወቅ ባይዘው በቃ ባህር ዳር ሄደው እሱ እኮ ወደ ባህር ዳር ሄደው እሷ ነበረች እኮ መቀሌ የምትሄደው። ማን የበለጠ ማንም ሊያውቅላቸው አንተ የመሰለህ ስለዚህ ባህር ዳር መሄድ ነበር የመሰለህ። አዲስ አበባ ትምጣ እህቷ ጋር እሱ ያንተ ልጆች ጋር እህት ወንድሞቹ ጋር አዲስ አበባ ይምጣ አይደለም የነበረው። እሱ እዛው መቀሌ እየጠበቃት ለሱ ታስቦ የነበረው ትኬት አሞራ ቆንጆ ለሱ አድርጎት እኔ ደግሞ ለልጆች ስልክ ገዝቼለት እሷ ወደ መቀሌ ሄዳ ነበር ሊገናኙ ያሰብነው። በፍጹም ምንም ችግር የለም እንዴ እናትና ልጅ ከ15 ዓመት በኋላ ለማገናኘት እኔ ስልካቸው ገባሁት ለበለጠ ማንም ሊያቆላቸው ይመርጥና ስለዚህ አገዛለካለሁ። አሌክስ አዲስ አበባ ትምጣ እህቷ ጋር ያንተ ልጆች ጋር እህት ወንድሞቹ ጋር አዲስ አበባ ይምጣ፣ አዲስ አበባ ላይ ይገናኙ። ለልጅየው ከመቀሌ ወደ አዲስ አበባ ትኬት ያስፈልጋል። ለእሷ ደግሞ ከቆንጆም ከሞዛ እናደርጋለን ትኬት ያስፈልጋል።
ያው ለእናንተ ሁሉም ነገር አሸገርኳችሁ ባይዘው በፍጹም ችግር የለም እንዴ እናትና ልጅን ከ15 ዓመት በኋላ ለማገናኘት እኔ ስልክ ነው ቃል የገባሁት ለልጃችሁ ስማርትፎን አሁን ይመርጥና እዚሁ እገዛለታለሁ አሌክስ ደግሞ ልጁ ወደ አዲስ አበባ እንዴት ነው የሚመጣው ንገረኝ ልጁ እንዴት በምን በፕሌን እንትን የለውም ማለት ለልጅየውም ከመቀሌ ወደ አዲስ አበባ ያስፈልጋል ለእሷ ደግሞ ከጎጃም ከሞጣ ወደ አዲስ አበባ ትኬት ያስፈልጋል እንዴት ነው ችግር የለውም ከቤታቸው ሰው ማገና ስለሆነ በጣም ነው ማለት እኮ ማን ይዞት ነው የሚመጣው ችግር የለም አካውንትሽን ስጪኝ ይወጣላቸው እሺ ይሄው አካውንት ልሰጣችሁ ነው አስገቡ በቃ እሺ ልጁ ወደ አዲስ አበባ እንዴት ነው የሚመጣው ንገረኝ ልጁ በተግባር አስገቡ እንትን የለውም ማለት 1000 ፋይዳ ካርድ የለውም ንገሪኝ አካውንትሽን ጀምረሽ ነበር 1066 ብለሻል እሺ 00 እንዴት ነው 00 ከእድሜ በታች ስለሆነ ገና ስለሆነ እኮ ማን ይዞት ነው የሚመጣው 00 አንዴ ነው ሁለቴ ይወጣላቸው እሺ ይሄው አካውንት ልሰጣችሁ ነው አስገቡ በቃ ቃል ስለዚህ 40 በኮሜንት ሳይሆን በወሬ ሳይሆን በተግባር አስገቡ እሺ አንዴ 00 በይ 89 ንገሪኝ አካውንትሽን ጀምረሽ ነው 1066 ብለሻል እሺ 0089 00 ሁለት ጊዜ ቆይ ልቁጠረው ዲጂቱ 13 መሆን አለበት 1 2 3 4 00 አንዴ ነው ሁለቴ 9 10 11 አይደለም ጎሏል ሁለት ቁጥር ጎሏል ድገሚው ስለዚህ 40 ሀቢባ 1260 ኦኬ 20 አንዴ 00 በይ 89 ኦኬ 20 00 እሺ 0089 ሁለት ቆይ ልቁጠረው ዲጂቱ 13 መሆን አለበት 1 2 3 66 00 7 8 9 10 11 አይደለም ጎሏል ሁለት ቁጥር ጎሏል ድገሚው 1000 እሺ ሀቢባ 1000 97 89 2 ትክክል መሀል ላይ 97ን ስቼ ነው ሩቅያ ሰይድ ሲራጅ አዎ 66 00 97ን መሀል ላይ ይሄ ነው እኔ ስምሽ አካውንትሽ ደግሞ 97 89 67 00 መሀል ላይ 97 ስቼ ነው ሩቅያ ሰይድ ሲራጅ 97 89 2 ስምሽ ይሄ ነው ስምሽ አካውንትሽ ደግሞ 1066 00 97 2 1000 ኦኬ ይሄ አካውንት ነምበር ነው ወሰዳችሁ 66 ቪዲዮም ኢንተርኔት እሱንም አካውንት ነምበር ሰጣችኋለሁ አስገቡላት 66 00 97 89 2 እኔ ለማረጋገጥ ስሟን ለማረጋገጥ መጥቻለሁ አፕሊኬሽን ላይ ይሄ አካውንት ነምበር ነው ሰራም ነው ሩቅያ ኢንተርኔት እሱንም አካውንት ነምበር ሰጣችኋለሁ ሰይድ ሲራጅ ነው የሚለው ስፔሊንጉን ላለመሳሳት እንትን ብየዋለሁ ወደ ራስሽ ዋትስአፕ ይላኩትን ጀስት ኮንፈርም ለማድረግ ነው አካውንትሽን እኔ ለማረጋገጥ ስሟን ለማረጋገጥ መጥቻለሁ አፕሊኬሽን ጋይስ አዲስ ለመሳፈሪያ የሚሆናትን አስገቡላት አዲስ አበባ ይገናኙ በቃ እኮ እንደዛ ልናደርግ ነው ፋይዳ ካርድ እንዲያወጣና አዲስ አበባ እንዲገናኙ ልናደርግ ነው እኔ ለልጁ ስማርትፎን አሁን እገዛለታለሁ አሌክስ ደግሞ የእናትየውን ትኬት ይችላል ስለዚህ ወይ ደግሞ አሌክስ የልጁን ትኬት ይችላል እናንተ ለእናትየው ትኬት አሁን በሰጧቸው አካውንት አስገቡ
አግዟት። ኦኬ አዲስ አበባ አባትየው ነው እንግዲህ ዋናው ወሳኝ የጉዳዩ ባለቤት። ስለዚህ አባትየው አዲስ አበባ ነው እንዲገናኙ የፈለገው። ልጅየው ከመቀሌ አዲስ አበባ ይመጣል። አባትየው ሌሎች ልጆች አሉት። እነሱ ጋር እህት ወንድሞቹ ጋር ይመጣል። እሷ ደግሞ እህት አለቻት አዲስ አበባ። እህቷ ጋር ልጇን ይዛ ትመጣ ነው። ከወንድሙ ጋርም ታገናኘዋለች። እናትና ልጅም ይገናኛሉ። እሺ ስለዚህ በቃላችሁ መሰረት እባካችሁ እናትየውን አግዟት። እኔ ለልጅየው ስልክ ብቻ ነው ቃል የገባሁት። አሌክስ ትኬት ብቻ ነው ቃል የገባው። እናትየው መሳፈሪያ አይኖራትም አዲስ አበባ የምትመጣበት። አካውንት ብላችኋል፣ ሰጥቻችኋለሁ። ለቃላችሁ ታምናችሁ ያቅማችሁን አስገቡላት። እሺ አሁን ልጅየው ይምጣና ደግሞ የእሱን አካውንት ጠይቋል። በትምህርት ቤት መታወቂያ ይቻላል። ኦኬ እኮ እኔ ሁለቱም ከተቻለ በፋይዳ ካርድ ከተቻለ እኔ ቆርጥለታለሁ። ኦንላይን ለሁለቱም እኔ ቆርጣለሁ። በፔፓሌ አሞራው ያስገባልኝና እኔ ኦንላይን ቆርጥላቸዋለሁ ትኬቱን። ኦኬ ለሱ በፋይዳ ካርድ ለሷ ደግሞ በፓስፖርቷ። አረብ ሀገር ስለነበረች ፓስፖርት አላት። ከባህር ዳር አዲስ አበባ ቆርጥላታለሁ። እሺ ለምን አይገባም እሱ? አካውንቱን ፒን አድርጊው። ማድረግ አይቻልም ፒን። እዚህ ጋር ኮመንት ገስት ላይ ሰው እያለ አካውንት ፒን ማድረግ አይቻልም። እደጋግምላችኋለሁ በቃሌ 1066 00 97 89 መጨረሻውን ብቻ ረሳሁት። ወደ ራሷ ዋትሳፕ ስለላኩላት እንዳይጠፋብኝ እንደዚህ አፕሊኬሽን ላይ መትቼው ለማረጋገጥ ስሟን ስፔሊንጉን ለማረጋገጥ መትቼው ወደ ራሷ ስለላኩት 1066 00 97 89 2 1066 00 97 89 2 ነው የእናትየው አካውንት። 1000 ብርም 2000 ብርም 5000 ብርም ምንም ነገር ለእሷ ኢትዮጵያ ውስጥ ለሚኖር ሰው ጥቅም አለው። ያንን ሰብስባ ለእሷና ለልጇ መሳፈሪያ ታደርገዋለች። ኦኬ የእሷ ትኬት ትችላለሁ የምትሉ ደግሞ የቅርብ ሰዎች ካላችሁ ዋትሳፕ ላይ ያናግሩኝ። እኔ ቆርጥላታለሁ ከነ ልጇ። የልጇ አካውንት እኮ እየጠበቅነው እኮ ነው። ገብረ ስላሴ እባክህ ደውልለት እባክህ። ታገናኘው ያሉት እና ወንድሙ እንዲያገናኙ ነበር። ልጇ አልተመቸኝም አለ። ካልመጣ እንዴት ብዬ ነው ስልኩን መገዛለት? እዛው ጋር ሞባይል ቤት አሁኑኑ መርጦ እንዲወስድ ነበረ ሀሳቤ። ያሳደገችው እናት አብራት ምጣዊ ሀያት እኮ ናት። የአባቱ እናት ትልቅ ናቸው እኮ እሳቸው ጋይስ፣ ትልቅ ሰው ናቸው። እሺ ሌላ ስልክ ካጠገቡ ያለ ሰው ካለ ብዬ ልጠይቀው ለአባትየው። እሺ ሞክራለሁ፣ አሁን እንዲገባ አደርጋለሁ እያለኝ ነው። እሺ እና የሚገባበትን ስልክ ቁጥር ላክልኝ፣ ዳታ እንድንሞላለት በኦንላይን እኛ ፍሪ አንሊሚትድ ዳታ እንድንሞላለት ላክልኝ የሚገባበትን ሰው ስልክ ቁጥር እና ያኛው የስልክ ቤቱ ቢሆን ደግሞ ጥሩ ነው። ለምን እዛው ስልክ መርጦ እንዲገዛና እኔ እዚሁ ጋር ኦንላይን ላይ እንድከፍልለት አሁኑ ነው የስልኩን። እኔም መገላገል እፈልጋለሁ ቃሌን። ፈጠን ይበል። ያው አዎ አልኩትኝስ ባለ ስልክ ቤቱን ቢሆን ይመረጣል። ቢካዝ ስልክ እዚሁ እንድገዛለት ገባችሁ። እኔ ከዚህ ቲክቶክ ላይ ከሚሸጡ ሰዎች ገዝቼ ከዱባይ ኢትዮጵያ ተልኮ ምናምን ቱማች ፕሮሰስ፣ ሎንግ ፕሮሰስ። እዛው መቀሌ ያለ ሞባይል ቤት ከዛው ጋር ራሱ መርጦ የስልክ ቤቱን አካውንት ነምበር ሰጥቶኝ እዚሁ ላይ
አየር ላይ እዚሁ ከፍዬለት እዚሁ ደረሰኝና አሳየችው። ካላስ ደን ስልኩን ይዞ እሱ ወደ ቤቱ። በዚህ በሰለጠነ ዘመን ጣጣ ገና ከዚህ ከዱባይ ከሚሸጥ ሰው መርጬ ከዛ ተልኮ ምናምን ቱማች ፕሮሰስ ለልጁ ቶሎ እንዲደርስለት እዛው በዛው ነው የምፈልገው። ቁም ነገር አለኝ እህት ያስገብኝ። ሰማችሁ ያለችውን ኮሜንት ላይ ቁም ነገር አለኝ። ምንድን ነው ቁም ነገር ማሬ? ለምሳሌ ቁም ነገርሽ ምንድን ነው ውዴ? ንገሪኝ። ቁም ነገር አለኝ ያስገብኛለች። ለማንኛውም እኛ ትልቅ ቁም ነገር እየሰራን ነበር የኔ ውድ። ለ15 ዓመት ተጠፋፍተው የኖሩ እናትና ልጅን እያገናኘን ነበር። አሁን ደግሞ ወንድም እንዳለው አያውቅም። ወንድም እንዳለው እንነግረውና ወንድሙን ይተዋወቃል። የ11 ዓመት ወንድም አለው። የያዝነው ቀልድ መስሏት ነው። ኦኬ ወይኔ ግን ልጁ እንዴት እንዳሳዘነ። እናንተ ማን አሳዘናችሁ ከእናትና ከልጅ? ሳለቅስ ቆየው። እኛም ማን ነው ያሳዘናችሁ ከእናትና ከልጅ? ልጁ እኔም በጣም ልጁ አሳዘነኝ። መግለጽ አልቻለም። ላይክ አሞራው እየተረጎመለት ነው እና አታልቅሺ በቃ ሲላት እና በጣም ናፍቀሽኛል ላገኝሽ እፈልጋለሁ የት ነው ያለሽው ሲላት እንደገና እሷ ደግሞ አሁን አንተን ካገኘው በአካል አንተን ካገኘው በኋላ በሞት አይቆጨኝም የሚለውን አሞራው ረስቶት አልተረጎመለትም ነበር። ፕሊስ እሱን ቃል ተረጎምለት። ላይክ ለልጁ ትልቅ ነገር ነው። ገባችሁ? እናቱ በቃ ላይክ አንተን ማግኘት ነበር ህልሜ፣ አንተን ካገኘው በኋላ በሞት አይቆጨኝም የሚለው ቃልን ከእናቱ መስማቱ እናቱ ምን ያህል እንደምትወደው ማወቁ ለሱ ትልቅ ነገር ነው። መጀመሪያ አልነገረውም ነበር እኔ ንገረው ብዬ አስታወስኩት። ኔትወርክ ነቀላት እሷን። ልጁ በጣም ፊቱ ሲያሳዝን የኔ ጌታ፣ ወይኔ ምን ያህል ይደሰታል ግን እናቱን በማግኘቱ። የትናንትናዋ ልጅ ትዝ አለቻችሁ? የማንነት ጥያቄ አለብኝ ያለች ወላጆቿን የማታውቀው አመለጠኝ። ስክሪን ሪከርድ አይጠፋም። ይህ ስክሪን ሪከርድ ሲገናኙ ማሪ ረዛን ጋር አይጠፋ። ረዛን ሪከርድ አድርገሻል ሲገናኙ እናትና ልጅ? ሪከርድ ካረግሽ ንገሪኝ። ሪከርድ ያደረገ ሰው ይንገረኝ። ስቶሪ ላይ ያደረገዋለሁ ለረፈደባቸው ላላዩት ሰዎች። ኩዊን 20 አድርገሻል? ኩዊን 20 አድርጋለች። ላኪ ፍላወር ወይ ሀቡዬ እንዴት ነሽ? ሰላም ዶ ብራዘሬ ሚትሽና አብሪ ወርቂያ ደህና ነው። እንዴት ነሽ? እንዴት ነህ ወንድሜ? ደህና ነህ? በጣም ናፍቀኝ ነበር። እኔ ናፍቅሻለሁ። ንገረው አሌክስ፣ ላገኘህ ጓግቻለሁ ወንድም ያለክ ንኽርኤቃስ ንኽረኽበካሲ ብጣዕሚ ሸኪል ኣለኹ ይብለካ ኣሎ። ኣነ እውን ብጣዕሚ ሸኪል ኣለኹ ንኽረኽበኩም ልደይ እናኣኻል ለእናቴና ለአንተ ላገኘህ እኔም በጣም ጓጉቻለሁ። ትገናኛላችሁ። እሺ ጓጉቻለሁ። እኔም አገኛለሁ። ኣነ እውን ክረኽበካ እያ። እሺ አዲስ አበባ ነው የምትገናኙት? አባትክ አዲስ አበባ ይገናኙ ብሏል። እሺ እያሱ አዲስ አበባ ነው የምትገናኙት? እሺ ሀሳብ ተቀይሯል። አባትክ እናትክ መቀሌ እንድትመጣ ሳይሆን አንተ አዲስ አበባ መጥተህ እሷም ከባህር ዳር አዲስ አበባ መጣ። እሺ ንገረው አሞራው። ኣንሕና እንታይ ሓሲብና ነርና መሲልካ እያሱ ነዲኻን ሓውካን ንመቐለ ክነምፅኦም ኢና ሓሲባ ነርና። ንስኻን
إن بيتك يا مش دعبتك أنا حقو خد دعبتك هو نسخان إن حقو خان كان مقالة تحلفوا أما قالة تراخبين حاسبنا نيرنا كن أبو خان ندي سوا يخيد سلزبله نسخان ندي سوا تحلف أدي خان ودان كان ندي سوا يحلفوا أو ندي سوا تراخبوا مرجع بقاش كم يحيش نعخان تيحشكا بقاش كل هيشي لدي المركب كله نجار أنا لأني لهم طرونا والناتين لماغنيت يالنونا وده سلكون نيتابو أنا سوز بيك علينا السؤال ترجم لي لا جنيك سلام فلك زاريون واتساب كفات الشيء أفتن دا سلكي كيدومونيه أفتن سلك مريتكا زي أجزء ليبل نفتن دا سلك موتو أبغون خمسة لون دا سلكي أوزي دا سلك نخو ما أوزي تودي اللي تعيش سلكي أبغون أو تودي نيوزي اللي نيوز أتي نخو كالي تخدم به من عليه موزا سلك زي حسكا تدخلنا ويدخلن من على خير ما غالية أربعة الحجة وخابوه بطاقات هيلن على بطقنا أو كرا نبى عندك خير مو بأخذ لك حج قويلك إيش أهون يالله بس الكبيت سلكي يالله مجرس والجنات أجابيلي لا اللي جالنا وده زهيد أهون يالكم شديد بك أبو خد لك حج خير إذا سلك زي أخي عاد أخي أخو من دار أخنا خير إيش خير لهم بك أكون إسكاي خير أبو خد لهم ዛሬውኑ ስልኩን ገዝቼልክ እኔ ዛሬውኑ ዋትስአፕ እንድትከፍት ፈልጋለሁ በዋትስአፕ ላወራክ ፈልጋለሁ በልልኝ لما أنت تاسلك جزئي خاصة لما أنت أنا بواتساب خرخ بكاس لزدلس يا لما أنت جزئي خا كفافت كل نجرت بلك الله سو تيك تاك جل كله خفت الكائن إيش لو خله يوصلنا مشي أوكي قلت في بلوش أهون ولا زين أبغى ناس جدنا እዚሁ ነው ለሱቁ ባለቤት መከፍለው በለው እኔ ነኝ አሁን መከፍለው መርጣህ በል ሀቢብ አያት ገዘል ካዘላ ብዙ ኮይናና ናይት በዓል ሞባይል ስልኪ አብዱልከሪም ወንድምከሪም ስላየክ ተሰማክ በጣም ደስ ብሎኛል። እሺ አሁን ደግሞ ከናንተ ጋር ታገኘዋለህ ወንድምህን እሺ ትምህርትና ታስፈቅድልክና መተካዲስ አበባ ከወንድምህ ጋር ትገናኛላችሁ እሺ ሀቢባን የሆነ ጥያቄ አልፈርኩኝና ጻፍልሽና ይሆናል እሺ ጻፍልኝ በዋትስአፕ እና ስንተኛ ክፍል ነህ አብዱልከሪም አራት ስንት ዓመትክ ነው 11 እኔ የ10 ዓመት ባንድ ዓመት ነው ሶስተኛ ክፍል ነው ያዘው ኔትወርክ ቼክ ዋትስአፕ ሀይዋ ኦኬ ማመሰግናለሁ ምን ትያለሽ ጠይቃቸው አዎ እንዴ ኖርማል እኮ ነው ይሄ እንዴ አንቺ ጠይቃቸው ሩቂያ ምንድነው የምትተዳደሪው ያው ሲንግል ማም እንደሆንሽ ትዳርሽ እንደተፈታሽ እና ብቻሽ እንደሆንሽ ነግረሽናል ምንድነው ስራሽ ለጊዜው ምንም ስራ የለኝም የሆነ እንትን ማሰልጠኛ እየሰለጠንኩ ነው ማለት ነው ሹፋ እና ያው ብዙም ብር ቢኖረኝ ማለት ነው ምናምን መስራት ፈልግ ነበር ግን ያው ለማመድና ገበያም ቢሆን እየወጣሁ እሰራለሁ ኦኬ ጣቃ ለማምጣትና ምን ያህል ይፈጃል እንጠይቃለን አይዞሽ ጋይስ አካውንት ነምበራችኋለሁ ባካችሁ ሁላችሁም ያቁላችሁ ለዚች እናት እሺ ሲንግል ማምናት ብቻዋን ነው ልጅ የምታሳድገው ያለው ልጅ እንደገና ታውቃላችሁ ምን ያህል ከባድ እንደሆነ ልድገምላችሁ አካውንት ነምበሯን
ምክንያት እንደሆነ ታውቂያለሽ? ሙያ ከሆነ አሁን 15 ዓመት ያሳደገችው ሴት ለራሱና ከእናት ጋር ጠቅሎ ይከብዳል። እናትየው ያሳደገችው እቺም ሁለቱም እናቶች ናቸው ግን እንትን ለማድረግ ከዛ የሆነ እሷ የልብስ ቤት ከከፈተላት ከእሷ ጋር ሆኖ እየተመላለሰ ከያቱም ሆኖ ስፌት እየተለማመደ አብረው የሆነ ስራ ይሰራል። እሷ እንደ ማናጀር ሆና ትሰራለች፣ ወንድሙም ይሰራል እና ሁላችንም ተጋግዘን ነገር እናደርግላቸዋለን ብያስባለሁና ስልክ ቤቱ ገብቷል። ሐጉስ በጣም ጥሩ ሀሳብ ነው። ምን አይነት የተባረክ ልጅ ነህ ግን አንተ የምር እንደዛ በጣም ጥሩ ነው። እናትና ልጅ አብረው እየሰሩ እሱ እየተመላለሰ እየተመላለሰ እየጠየቀ በጣም ጥሩ የተባረከ የተቀደሰ እንስማማበታለን ሁላችንም። ሚዩቱን ማንሳት አይችልም። ሚዩቱን ንካው፣ ማይኩን ንካው። ክብሮም ማይክሮፎን የሚለውን ንካ። እጅ ስልክ ምረጥ ሆነ ያለሁ በለና እሺ ምረጥ ማለት ስከሪና አዎ ኦሪጂናል እያሱ ይምረጥ ነው። 17 ነው የመረጠው። እሺ ስንት ነው? 31,800 እያሱ አንተ የመረጥከው ችግር የለም። ምን ይችላል? ችግር የለውም። እሺ አንተ ነህ የመረጥከው? አዎ እሺ አዲስ ካርቶን የታሸገ ነው እንደሚሰጥክ አዎ እሺ ተመልካቾች ነው እያሉ ምንድነው ያላችሁበት? 16 ምን ሞዴል ይሻለዋል? 17 ይሄ ምንድነው? አሁን እስኪ መረጠው 17 ይሄ ደግሞ 16 እሺ ንገረው ይሻልካል በለው ከሁለት ይሄ 126 ግራም ነው። አየሽ ይሄ ደግሞ 124 ግራም ነው። ይሄ 16 ነው። ይሄ 17 ሌተስቱ ያው በሀገራችን ይሄ ነው እና ኦሪጂናል ሳምሰንግ ነው። አዎ ሌተስቱን አርጊለት። ግን አዲስ ካርቶን የታሸገ ማየት እፈልጋለሁ።
ሁሉም አፕሊኬሽን ችግር የለም። እሱ የኔ ዋስትና ነው። ዋትስአፕ ክፈቺለት፣ ጫኝለት። እሺ ችግር የለም። የሚያስፈልገውን አፕሊኬሽን ራሴ ጭንለታለሁ። እሺ በቃ ያንቺን ቁጥር ሰጪኝና ዋትስአፕ ላይ ፈልጋለሁ። ዋትስአፕ ላይ እናሱ ላይ ታገናኝናለሽ። ፈልጋለሁ። እሺ ንገሪኝ።